ለየት የለለ ጊዜኛ ይባላል አይደል? የነዳጅ ዋጋ ላይ ጭማሪ ተደረገ። እደግመዋለሁ፣ ጭማሪ ተደረገ። እንዴ ማስተካከያ ተደረገ እያላችሁ እኮ ጉሮሯችንን አንቃችሁ ልታሳምኑ እንዴ? ማስተካከያ የሚለው ቃል እኮ እኛ ስናቀው የሆነ ረዘም ያለ ከአቅም በላይ የወጣ ነገርን ቆረጥ አድርጎ ማስተካከል ነው። ለምሳሌ ፀጉር አስተካካይ ስንል የሆነ የሰው የረዘመ ፀጉር ቆረጥ አድርጎ አስተካከለ ማለት ነው እንጂ የሰው ፀጉር ላይ ዊግ ቢቀጥል አስተካከለ እንላለን እንዴ? ይታያችሁ ነዳጁ ላይ ዋጋ እየጨመሩ ማስተካከያ ማለት እኮ ያው ዊግ መጨመር በሉት። አፍ ራሱ አያደናቀፍም እንዴ? ኧረ ምን አፍ ማደናቀፍ ብቻ በአፍ ጢም ነው የሚደፋው። በአፍም በጢምም ማለት ነው። በእርግጥ እንግዲህ የዚህኛው ጭማሪ ሁነኛ ምክንያት አግኝቷል። ባለፈው እንዳነሳ ነው የሆርሙዝ ሰርጥ መዘጋት ወይም ደግሞ የኢራን ዛቻ ምን ማለት እንችላለን? ምን ብላለች? እንኳን መርከብ አይደለም በዚህ ሰርጥ ውስጥ አሳ ራሱ እየዋኘ ቢያልፍ የአሳ አምላክ አይማረኝ ብላለች። ይህን ማለቷን ተከትሎ እንግዲህ በዓለም ላይ የነዳጅ ዋጋ በጥቂቱ ከፍ ማለቱን ተመልክተናል። አልጀዚራ እንደዘገበው በእርግጥ ዥዋዥዌ እየሰራ ነው ብሏል። አንድ ቀን ከፍ ይላል፣ አንድ ቀን ዝቅ ይላል። በተለይ ድፍድፍ ነዳጅ። IMF እንግዲህ በነዳጅ ላይ የሚደረግ እያንዳንዱ የ10% ጭማሪ ዓለም ላይ 0.4 የዋጋ ግሽበት እንደሚያስከትል ተናግሯል። ይብላኝ ለኔቷ ኢትዮጵያ እንኳን እንዲህ አይነት የዓለም ጥፊ ያርፎባት ቀርቶ እንዲሁም ፊቷ ቀልቷል። በነገራችን ላይ አዝማሚያውን የተመለከቱ አንዳንድ ሀገራት እንደ ባንግላዴሽ፣ ፓኪስታን እና ደቡብ ኮሪያ የዋጋ ግሽበቱ ወይም የነዳጁ ዋጋ አርጩሜው ህዝባቸው ላይ እንዳያርፍ የተቻላቸውን ነገር ለማድረግ እየጣሩ ነው። ልክ እንደኛ ሀገር ማለት ነው። ምን ያስቃል? አሃ የንግድና ቀጠናዊ ትስስር ሚኒስቴር አቶ አህመድ ሽዴ በቀደም እንግዲህ እስከዛሬ የምናደርገው ድጎማ ላይ ሌላ ተጨማሪ ድጎማ አድርገን ነው ቤንዚን የ10 ብር ጭማሪ ያሳየው ብለው ተናግረዋል። ለማብራራት እንግዲህ እስከዛሬ የሚደረግ ድጎማ ነበረ፣ በተጨማሪ ሌላ ድጎማ ተደረገና እንደገና 10 ብር ጨመረ እንደማለት ነው። ኧረ ግን ይሄ ብራችን ጭርሱን መግዛት አቆመ እንዴ? ማሽቆልቆሉ እንዳለ እናውቃለን። እሺ ድጎማ ነበር ማለት ከዛሬ ምናምን ወራት በፊት በነዳጅ ላይ የምናደርገውን ድጎማ ሙሉ በሙሉ አንስተናል አላላችሁንም ነበረ? ማስረጃ አለን። ከመጪው ሐምሌ ወር 2017 ዓ.ም ጀምሮ ጥቅል የነዳጅ ድጎማ እንደሚቆምና የነዳጅ ዋጋ በዓለም የገበያ ዋጋ እንዲመራ እንደሚደረግ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ነው ወይስ የተረጅነት ስሜት እንዳይሰማን በድብቅ እየደጎማችሁን ነበር? ያው ሾርት ሚሞሪ ምናምን ካላችሁን በኋላ እኮ የሚሆነው ነገር አይታወቅም ብለን ቪዲዮ ሴቭ ማድረግ ጀመረ። እንዲህ ብላችሁን ነበር እኮ ለማለት የሚያመቻላ። እናንተም እየረሳችሁት ከሆነ ለማስታወስ ይረዳናል። እንዴ 2017 ላይ ያላችሁትን 2018 ላይ በሙሉ ወይም በከፊል የምትክዱት ነገር እኮ አለ። በእርግጥ የሐሳብ ለውጥ እያደረጋችሁ እንደሆነ እናውቃለን። ያው የቆመ ሰው መቼም ሐሳብ ሊለውጥ ይችላል። ለምሳሌ በ2030 ኢትዮጵያ ከአደጉ ሀገራት ተርታ ትሰለፋለች ምናምን ብላችሁ 2030 ሲደርስ ኢትዮጵያ ወገቤ ተንቀጠቀጠ አልሰለፍም ብትል በእናንተ ሊፈረድ አይገባም። አንዳንዴ ደግሞ የሆነ ወደ ከፍታ እናሻግራታለን ምናምን ስትሉ በደስታ ላብ ምናምን ያጠምቀንና በኋላ ሀገሪቱ ራሷ በፍጹም እኔ በዋና ነው ማቋርጠው ምሻገረው ልትል ትችላለች። እንረዳቸዋለን። ብቻ የዚህ ዙር የነዳጅ ዋጋ ጭማሪ ምክንያታዊ እንደሆነ እንረዳለን። ሰሞኑን ግን ትራምፕ አንድ መስመር ትዊት በማድረጋቸው ብቻ የነዳጅ ዋጋ ለ24 ሰዓትም ቢሆን መቀነሱን አስተውለናል። ይህም ጦርነቱ ጋብ ካለ ደግሞ ወደ $79 አካባቢ ጭምር ዝቅ ሊል የሚችልበት እድል እንዳለ ትንበያ አለ። እናሳ ሲጨምር የጨመራችሁት ነዳጅ በዓለም አቀፍ ገበያ ሲቀንስስ ትቀንሱታላችሁ ወይ? ወይስ እዚህ ሀገር የወጣ ነገር ሁሉ መውረድ አይችልም ስልጣኑን ጨምሮ ለማለት ነው። ኢቲቪ በራሱ ተነሳሽነት የፖለቲካ ፓርቲዎችን የሚያፋጥጥበት መድረክ የሚያወያይበት ለማለት ይቸግራል፣ እንደቀጠለ ነው። ምርጫ ቦርድ በበኩሉ ደግሞ የራሴ የሆነ የተመቻቸ የክርክር መድረክ ገና አዘጋጃለሁ ብሎ ተናግሯል።
በእውነቱ ኢቲቪ ለተቃዋሚዎች መድረኩን መክፈቱ ምን ያህል የህዝብ ሚዲያ እንደሆነ የሚያሳይ ነው። ያው ተቃዋሚ ሆነው የሚጫወቱት ኢዜማና አብን እንደሆኑ አይተናል። እነሱማ ቤታቸው ነው ምናምን ማለት ጥሩ አይደለም። ግፍ አትናገሩ። በነገራችን ላይ ከዚህ የክርክር መድረክ በጣም ደስ የሚለኝ ነገር ጋዜጠኞቹ ገለልተኛ መሆናቸው ነው። አንድ ወዳጄ ምን አለኝ፣ የነ ኢዜማም ተቃዋሚነት በዛ፣ የጋዜጠኞቹ ገለልተኛነት ግን ተንቦራቀቀ ብሎኛል። እንዴ የብልጽግና ተወካይ ሌሎቹን መጠየቅ ያለበትን ጥያቄ እኮ ነው ጋዜጠኛው የሚያፋጥጠው። እንዴ የሆነ ቦታማ እንደውም ቦታ ቀይሮ የብልጽግና ሳጥን ውስጥ ሊቆም ነበር የመሰለኝ። እረዳለሁ፣ አንዳንድ ፓርቲዎች ስሜታዊ ያደርጋሉ። በእርግጥ ኢዜማና አብን በብልጽግና አሸንዳ ላይ ኮለል ብለው የሚፈሱ ገባር ወንዞች ማለት ናቸው። እኔማ የሆነ ሰዓት ላይ ታዲያ ምን ልሁን ብለው ነው ምርጫ ውስጥ የገቡት? ወይስ መጨረሻ ላይ ተከራክረው መጨረሻ ላይ ሰርፕራይዝ ሊሉን ነው? ማለት ተከራክረው መጨረሻ ላይ ብልጽግናን ምረጡ ብለው ከወረዱ ብዬ ነው። ኮካ ሲጠጣ ቆይቶ ሚሪንዳ እንዳለው ሰውዬ ማለት ነው። በነገራችን ላይ ብልጽግና የዲፕሎማሲ ስኬቶቹን እንደ ምርጫ መቀስቀሻ እንደ ስኬት ሲጠቀምባቸው ተመልክቼ በጣም ገርሞኝ አሁንም ድረስ እየገረመኝ ነው። ተቃዋሚ ፓርቲዎች ያው ያሉትም ቢሆን እንዲህ አይነት ስኬት የላቸውም እያላችሁ አልሆነ። እንዴት ነው ነገሩ? የፀጉር ስራ ትምህርት ተምረን የአንጎል ክፍሎችን ዘርዝሩ የሚል ፈተና መፈተን አግባብ ነው እንዴ? ማለቴ ብልጽግና መንግስት ስለነበረ ነው የዲፕሎማሲ ስራዎችን የሰራውም ስኬቶችን የሚያገኘው ነው ወይስ እነሱም በፓርቲ ዘመናቸው ጥቃቅን የሆኑ ግንኙነቶችን ማድረግ ነበረባቸው ከሱዳንም ከሶማሊያም ምናምን አይነት ነገር? እኔ የኮሪደር ልማት ገንብቻለሁ፣ እስቲ እናንተ ኮሪደራችሁን አሳዩ እንደማለት ነገር እኮ ነው። በእርግጥ እኔ ከእናንተ ጋር ነው የምስማማው። እንዲህ አያገባንም፣ ከየትም ያምጡ፣ እነሱም የኮሪደር ልማት ማሳየት አለባቸው። እንደውም የሆነች ሩብ የአባይ ግድብ ምናምን በእጃቸው ሊኖር ይገባል። ብቻ የኢቲቪው ክርክር አሁንም እንደቀጠለ ሲሆን ምርጫ ቦርድ በበኩሉ ደግሞ 46ቱም ፓርቲዎች የሚገኙበት የተመቻቸ መድረክ አዘጋጃለሁ ብሏል። 46ቱ ማለት የተመሰረቱ ናቸው፣ እየተመሰረቱ ያሉ ናቸው፣ እየተመሰረቱ ያሉበት ሁኔታ ነው ያለው። ምንድን ነው? ቆይ እስካሁን ለምን ራሳቸውን አልገለጡም ነው ወይስ በሊቢያ ምናምን አቆራርጠው ከውጭ ነው የሚገቡት ለምርጫው ለመድረስ? እሰይ በሊቢያ ከመሰደድ በሊቢያ ወደ መግባት ተሸጋገርን ማለት ነው። የምር እኔ እስከምተዋወቃቸው ድረስ በጣም ቸኩያለሁ። ብቻ ግን 46 የሞሉት ምን ልታዘዝ ድራማ ላይ ያለው ልጥና ጨርቦሌ ፓርቲ ተጨምረው ነው ወይ የሚል ጥያቄ ለመጠየቅ የነፍስ ወከፍ ገቢን መሰረት ያደረገ ግብር ላይ ጭማሪ ለማድረግ ታስቧል። ሐሳብ ቀርቧል፣ ታስቧል የሚለውን ብትፈልግ ሊሰበሰብ ተቃርቧል ብለህ ልትፈታው ትችላለህ። በእኛ ሀገር መዝገበ ቃላት እንዲያሉ ቃሎች ትርጉማቸው እንደዚህ ነው። እስከዛሬ በግብር ጉዳይ ላይ ሊፈጸም ነው ተብሎ ያልተፈጸመ ነገር አይተናናቅም። ላብራራለህ። ከምታገኘው እያንዳንዱ ገቢ ግብር ይሰበሰብብሃል ማለት ነው፣ ከልመና በስተቀር። በእርግጥ እሱንም እያሰብንበት ነው። እንግዲህ ሰሞኑን የገቢ ግብር ማሻሻያ አለኝ አስተያየት ስጡበት እያለ ነበረ የግብር ሚኒስቴር፣ ማለቴ የገቢዎች ሚኒስቴር። በነገራችን ላይ ዘንድሮ ግብርና ሚኒስቴር የገቢዎችን ያህል አፈጻጸም ቢያሳይ ኖሮ የስፔን የቲማቲም ጉርወራን እዚህኛ ሀገር ላይ እንደግመው ነበር። ምን እሱ ብቻ ስንጣላ በድንጋይ የምንፈነካከተው ይቀርና ዳቦ እንወራወር ነበር እንዴ! ቀላል ይሰበስበዋል እንዴ? ደግሞ እኮ ሁሉ ጊዜ ኢትዮጵያ ከምታመነጨው ኢኮኖሚ በበቂ መጠን ግብር እየሰበሰበች አይደለም የምትል መግቢያ ሐረግ አለችው። መግቢያ አረፍተ ነገር። ይችን የሚጠቀመው እንግዲህ የሆነች አይነት የግብር ጭማሪ የሆነች አይነት የግብር አይነት ለማስተዋወቅ ሲፈልግ ነው። እንደ ታኮ ልትቆጥሯት ትችላላችሁ፣ ወይም ደግሞ መጋረጃ ብሏት። ለምሳሌ ቲያትር ቤት ገብታችሁ መጋረጃው ከተከፈተ በኋላ እኮ
ቲያትሩ አልገባኝም፣ ቲያትሩ ማየት አልፈልግም ምናምን ማለት አትችሉም። ልክ እንደዚህ ይህችን አረፍተ ነገር ስታዳምጥ እየሰበሰበች አይደለም ምናምን የሚለውም ማለት ነው። ስታዳምጥ እዝን እትልና ለካ ሀገሬ እንደዚህ ድሃ የሆነችው ከኔ ግብር በበቂ ሁኔታ ስለማትሰበስብ ነው ምናምን ብለህ ስሜታዊ ትሆናለህ። በዚህም ሁኔታ የግብር ስብሰባ ቲያትሩ በለቅሶ ታጅበህ ጸጥ ብለህ ነው የምትኮመኩመው። እኔ የምለው እንደምትፈጥረው ሀብት ያህል ግብር አልሰበሰበችም ማለት የሀብታሞች ቁጥር ገንፍሎ ነው ማለቴ። ብዙ ሀብት ያፈሩ ሰዎች ኖረው ሀገሪቱ የደህየች ነገርየው እኮ እንደዚህ ነው። መሰብሰብ ያልቻለው እኮ የሚሰበሰብ ነገር ስለሌለ ነው። በየቤቱ እኮ አንድ ስራ ያለው ሰው ነው 6 ስራ አጥ ሰዎችን እያስተዳደረ ያለው። የምንኖረው ሀብት እየተካፈልን እንጂ ሀብት እየሰበሰብን አይደለም። ብቻ በቀደም ሸገር ኤፍኤም ይሄንን ጉዳይ በተመለከተ ባለሙያዎችን አነጋግሮ ነበረ። በዚህም ባለሙያው እንደተናገሩት ማለት ነው እንዲህ አይነት የታክስ አሰባሰብ ስርዓትና ጭማሪዎች ሲታሰቡ ማህበረሰቡን፣ ህብረተሰቡን በትክክል መመልከት ያስፈልጋል የሚል ምክር ለግሰዋል። በተጨማሪም በገንዘብ ሚኒስቴር የታክስ አሰባሰብ አማካሪ የሆኑትን አቶ ዋሲሁንን ያናገረ ሲሆን ራሳቸው ባለሙያው ታዲያ የነፍስ ወከፍ ገቢ ግብር የተባለውን ጉዳይ ኢትዮጵያ ራሷ ያመጣችው ሳይሆን አይኤምኤፍ ለመጀመሪያ ጊዜ ያስተዋወቀን ነው ብለዋል። እዚህ ጋር እንግዲህ ኢኮኖሚስቶች የሆነ ኮንፊውዝ የሚያደርግ ነገር አለ፣ ልታጠሩ ትችላላችሁ። ዋናው ቁም ነገር ግን አይኤምኤፍ እና ወርልድ ባንክ ራቁታችንን አድርገውን ሊዘባበቱብን እንዳሰቡ ኦልሬዲ ገብቶናል። አሁን ያልገባን መንግስት የሸሚዝ ቁልፋችንን እና ዚፓችንን በመክፈት የሚተባበራቸው እስከ መቼ ድረስ ነው የሚለውን። ደሃን ኢትዮጵያ ውስጥ ሪዘርቭ አድርጎ የማቆየት ፕሮግራም ነው እንዲህ ያላቸው ማለቴ። በዓለም ላይ ከተወሰኑ ዓመታት በኋላ ደሃ ሲጠፋ ደሃ ማለት ብለው ኢትዮጵያ ውስጥ ለማስጎብኘት አስበው ከሆነ ማለት ነው እንዴ የድህነት ምሳሌነታችንን ከዲክሽነሪያቸው ማሰረዛችን እንደዚህ ያንገበግባቸዋል ማለት ነው። መልሰው ወደ ዲክሽነሪው ሊመልሱን። በነገራችን ላይ ባለፈው ህዝቡ ያለውን ሰምታችኋል አይደል? ነግሬያችኋለሁ እንዴ ደሞዛችንን ሳይሆን ተቆርጦ የሚቀረውን የምትሰበስቡትን ግብር ስጡን እንቀያየር። ያው በመላጥ አማርኛ ሲነገር እንግዲህ ከገቢያችን ግብሩ በለጠ እንደማለት ነው። ታዲያ እንግዲህ ይሄ የኢኮኖሚክስ ቲዮሪዎችን አይጻረርም ነው ወይስ የራሳችንን ቲዮሪ ልንቀምር ነው? አንዱን ምረጡ ለማለት ነው። በመራር ዜናዎች ፈገግ እንድትሉ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ በዜና በፈገግታ ነው። ሁሌ እንደምንለው ፈገግታችንን አይንሳን። ፈገግታችንን ደግሞ ለኛ ብቻ ሳናስቀር ለብዙዎች እንድናካፍል ላይክ፣ ሼር፣ ሰብስክራይብ አድርጉ። የምትሰጡን ኮሜንት በሙሉ እናነበዋለን፣ እንበረታበታለን። ኮሜንት አድርጉ።